ከሰሞኑ የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካ የአፍሪካ እዝ አዛዥ ዳግቪን አንደርሰን ኢትዮጵያና ግብፅን ጨምሮ 4 የአፍሪካ ሀገራት መሪዎች ጋር የሚመክሩበትን ጉብኝት መጀመራቸው ይታወቃል። የመጀመሪያ ዙር ጉብኝታቸውን ከግብፅ የጀመሩት ባለስልጣናቱ በኢትዮጵያም ተገኝተው ከጠቅላይ ሚኒስትር አብይ አህመድ ጋር መክረዋል። አቤል አበበ በዚህ ጉብኝት ዙሪያ ተከታዩን ጥንቅር አሰናድቷል። የምክትል ውጭ ጉዳይ ሚኒስትሯ ክሪስቶፈር ላንዳው ሰሞንኛ የአፍሪካ ጉብኝት በምስራቅና ሰሜናዊ የአህጉሪቱ ክፍሎች ላይ እንዲያተኩር የመረጠችው አሜሪካ ይህ ጉብኝት ቀጠናዊ ወታደራዊና ፖለቲካዊ ጉዳዮች ላይ ኢትዮጵያን ጨምሮ ከ4 ሀገራት ጋር የሚመከርበት መሆኑን ቀድማ ነበር ያሳወቀችው። ከምስራቅ አፍሪካ ጉብኝታቸው ቀድመው ግብፅን የረገጡት የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ከዚህ አስከትለው ኢትዮጵያን መዳረሻ ካደረጉ ወዲያ ወደ ኬንያ ቀጥሎም ወደ ጅቡቲ በማምራት ቀይ ባህርና ቀጠናውን በሚመለከቱ ወታደራዊና ፖለቲካዊ ጉዳዮች ላይ ለመምከር ነው ወደ አፍሪካ ምድር መምጣታቸው የተነገረው። ምክትል የውጭ ጉዳይ ሚኒስትሩ ስለዚህ ጉብኝታቸው በይፋ ሲናገሩም ከአሜሪካ የአፍሪካ እዝ አዛዥ ጀኔራሉ ዳግቪን አንደርሰን ጋር በመሆን ከሰሜን ወደ ምስራቅ አፍሪካ የዘለቀ ጉዞ እያደረጉ ያሉት አለቃቸው ማርክ ሩቢዮና ፕሬዚዳንት ትራምፕን በመወከል መሆኑን ጠቅሰዋል። እነዚህ 2 ትላልቅ የአሜሪካ ባለስልጣናት በግብፅ በነበራቸው የመጀመሪያ የጉብኝት ቆይታ ሀገሪቱ በኢትዮጵያና በታላቁ ህዳሴ ግድብ ላይ ያላትን ተለምዷዊ አቤቱታ ማቅረቧን የሀገሪቱ መገናኛ ብዙሃን ዘግበዋል። ይህ የሆነው እንግዲህ ፕሬዚዳንት ትራምፕ በህዳሴ ግድብ ዙሪያ በኢትዮጵያና በግብፅ መካከል ያለውን የከረመ ልዩነት ለአንዴና ለመጨረሻ ጊዜ በሽምግልና ለመቋጨት ያላቸውን ፍላጎት ጠቅሰው ለፕሬዚዳንት ኤልሲሲ ደብዳቤ በጻፉ በጥቂት ቀናት ውስጥ ነው። በውጭ ጉዳይ ሚኒስትሯ ባድር አብድላቲ በኩል 98 በመቶ የውሃ ምንጬ ናይል ነው የሚል ሀሳብን ይዛ ከአሜሪካውያኑ ባለስልጣናት ፊት የቀረበችው ግብፅ በውይይቱ ኢትዮጵያ ታላቁ ህዳሴ ግድብን መገንባቷና በራሷ ለማስተዳደር እያደረገችው ያለው ጥረት ጠብታ ውሃ እንኳን የማያስቀርላት ያክል አድርጋ ራሷን ስለመሳሏ በዘገባዎቹ ተመላክቷል። እንግዲህ እንዲህ ካለውና ኢትዮጵያን ባሉታዊ መልኩ ለመሳል ከተሞከረበት ጉብኝት ወዲህ ነው የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአፍሪካ እዝ አዛዡ ጀኔራል ዳግቪን አንደርሰን በኢትዮጵያ በመደበኛ መልኩ ከመገኘት አልፈው የሀገሪቱ አየር ኃይል 9ኛ ዓመት ክብረ በዓል ላይ ጭምር በመታደም ንግግር ያደረጉት። በዚሁ ጊዜ ክሪስቶፈር ላንዳው ሲናገሩ የኢትዮጵያ አየር ኃይል እንዲቋቋም በታሪክ የሚጠቀስ እገዛ የነበራት አሜሪካ አሁንም ጠንካራ ትብብርን እንደምትፈልግ ጠቅሰዋል። On behalf of President Trump, Secretary Rubio, I've come here. ፕሬዚዳንት ትራምፕና የውጭ ጉዳይ ሚኒስትር ማርክ ሩቢዮን በመወከል ከጀነራል አንደርሰን ጋር እዚህ የተገኘሁት የሀገሮቻችንን ለረጅም ጊዜ የቆየ ትስስር እንደ አዲስ ለማጠናከር ነው። ይህ ግንኙነት የኢትዮጵያ አየር ኃይል በቆየባቸው 90 ዓመታት ሁሉ የዘለቀ ነው። እዚህ ቦታ ሲደርስ መታደምም ትልቅ ክብር ነው። በየዓመቱ እያደግን ብቻ ነው መሄድ ያለብን። የበለጠ የአሜሪካውያን ተሳትፎ እንዲኖር እንዲሁም በወታደራዊም ሆነ በፖለቲካዊ ጉዳዮች ላይ ግንኙነታችንን ይበልጥ እንድናጠናክር ነው የምፈልገው። ራስ ገዟ ሶማሌላንድን፣ የሶማሊያዋ ፑንትላንድን እንዲሁም ኢትዮጵያን ለመጎብኘት በዚሁ ዓመት ከህዳር 13 እስከ 17 2018 ዓ.ም በኢትዮጵያ ተገኝተው የነበሩት የአሜሪካ የአፍሪካ እዝ አዛዡ ጀኔራል ዳግቪን አንደርሰን በዚያ ጊዜም ከጠቅላይ ሚኒስትር አብይ አህመድና ከፊልድ ማርሻል ብርሃኑ ጁላ ጋር ተገናኝተው በቀጠናው የደህንነት ጉዳዮች ላይ መምከራቸው ተጠቁሞ ነበር። እናም እኚሁ ጀኔራል ከሰሞኑ ተመልሰው ከሀገራቸው ምክትል የውጭ ጉዳይ ሚኒስትር ጋር ብቅ ያሉት ከቀደመው ጉብኝታቸው 1 ወር ብዙም ባልበለጠ የጊዜ ክፍተት ውስጥ መሆኑን ልብ ማለት ያሻል። እሳቸውም በኢትዮጵያ አየር ኃይል ቅጥር ግቢ ታድመው ባደረጉት የ5 ደቂቃ ንግግር 1927 ዓ.ም ላይ በፋሽስት የተፈተነችው ኢትዮጵያ በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በኩል ለአሜሪካ ያቀረበችውን ጥሪ ተከትሎ የአጋርነት ምላሽ የሰጠችው ሀገራቸው ዘንድሮም ከኢትዮጵያ ጋር ያላትን ትብብር እንደምትፈልገው ሲናገሩ ተደምጠዋል። ምክትል የውጭ ጉዳይ ሚኒስትሩ ክሪስቶፈር ላንዳውም ይህንኑ ሲያጠናክሩ ነው የተሰሙት። አሁንም ያለነው ትልቅ አለመተማመን ባለበት ጊዜ ላይ ነው። በአፍሪካ ቀንድ የምንጋራቸው እንደ አልሻባብና አይሲስ ያሉ ሽብርተኞች አሉ። እነሱ በቀይ ባህር ላይ ካሉ የሁቲ አማጽያን ጋር በመሆን ቀጠናው እንዳይረጋጋ የሚያደርጉ ናቸው። እነዚህ ስጋቶቻችንን ለመፍታት አብረን መስራት ይገባናል። ኢትዮጵያ እንደ ሀገር ብቻ ሳይሆን እንደ ቀጠናም በጣም ጠቃሚ ኃይል ነች። እኛ አብረን ሆነን አንዳንድ ቀጠናዊ ግጭቶችን ለመፍታት ጠንካራ ሚና መጫወት እንደምንችል ነው የምናስበው። በኢትዮጵያ ያለሁት እንዴት በጥሩ ሁኔታ መተባበርና ወደፊት መጓዝ እንችላለን በሚለው ላይ ከመሪዎቻችሁ ጋር ለመምከር ነው። ይህ ከሆነ ሁለታችንም ሀገራት ይበልጥ ደህንነታችን የተጠበቀ ጠንካራና የበለጸግን መሆን እንችላለን። ይህ በነጠላ ከምናደርገው ይልቅ በጋራ የሚሳካ ነው።
we can achieve much more easily together than separate. ዛሬ በጽህፈት ቤታቸው እነዚህን ሁለት ከፍተኛ የአሜሪካ ባለስልጣናት ተቀብለው ያነጋገሩት ጠቅላይ ሚኒስትር አብይ አህመድ እንደ ናይል የረዘመ ወንዝን ከሚያሳይ የግድግዳ ላይ ፎቶ ፊት ሆነው ከባለስልጣናቱ ጋር የተነሱትን ምስል ባጋሩበት ልጥፋቸው ውይይቱ ቀጣይነት ያለው ትብብርና መከባበር ላይ ያተኮረ ነው ከማለት ባለፈ ስለ ይዘቱ ዝርዝር ነገር አልጠቀሱም። ይህ በእንዲህ እንዳለ የፈረንጆቹ 2026 ከገባ ወዲህ እንኳን 7 የሚጠጉ የተለያዩ ሀገራት የውጭ ጉዳይ ሚኒስትሮችና ምክትል ሚኒስትሮች ኢትዮጵያን መርገጣቸውን ያስተዋለ በቀጠናው ላይ ያለው አይን እንደበረከተ ማሳያ አድርጎ ቢጠቅሰው አይደንቅም። በአንድ ወር ጊዜ ውስጥ ኢትዮጵያን ለፖለቲካዊና ኢኮኖሚያዊ ምክንያት ከረገጡ ሀገራት መካከል የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር ሼህ ሻህቡት ቢን ናህያን፣ የቻይናው የውጭ ጉዳይ ሚኒስትር ዋንጊው እንዲሁም የጀርመን የውጭ ጉዳይ ሚኒስትር ዮሐን ቫድፉል የሚጠቀሱ ናቸው። ከነሱ ባሻገርም የኖርዌይ ምክትል ውጭ ጉዳይ ሚኒስትር አንድሪያስ ክራቪችና የጃፓን የውጭ ጉዳይ ሚኒስትር ኩንሚት አያኖ በአጭር ጊዜ ልዩነት ውስጥ ኢትዮጵያን የረገጡ ከፍተኛ ባለስልጣናት ናቸው። የሆነ ሆኖ ጠቅላይ ሚኒስትር አብይ አህመድ ከሀገራት ጋር ብሔራዊ ጥቅምን ለማስጠበቅ ስለሚሰሩ ስራዎች በአየር ኃይል 9ኛ ዓመት አከባበር ላይ ሲናገሩ ይህንን ነበር ያሉት። የኢትዮጵያን ጥቅም ማስከበር የኢትዮጵያውያን ግዴታ፣ የወዳጆቻችን ደግሞ የፍቃድ ድጋፍ ይሆናል። ወደድንም ጠላንም የኢትዮጵያን ጥቅምና ፍላጎት ማረጋገጥ በቀዳሚነት ከኛ ከኢትዮጵያውያን የሚጠበቅ ተግባር መሆኑን በደንብ መገንዘብና በዚያው ልክ መተግበር ያስፈልጋል። የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ።